በቂ ማስረጃ ነው። ማንም ሊጨምርበትም ሊቀንስበትም አይችልም ማለት ነው። ማንም መበረዝ ቢፈልግ ቁርአንን ሊበርዘው አይችልም። ያንተ መጽሐፍስ የዳዊት መጽሐፍስ ቀደምት መጽሐፍቶች ሁሉም ከቁርአን መውረድ በፊት ተበርዘዋል። የሱ መጽሐፍ ማለት ነው። ቁርአንስ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን እኛው እንጠብቀዋለን ብሎ ጌታ አምላካችን ቃል የገባለት ኃያል የሆነ ታላቅ የሆነ መጽሐፍ ነው። ሱረቱ ፉሲለት ምዕራፍ 41 ቁጥር 42 ላይ ላ ያእቲሂ አልባጢሉ ሚን በይን የደይሂ ወላ ሚን ኸልፊሂ ከኋላውም ከፊቱም ውሸት አይመጣበትም አለ። ከኋላውም ሆነ ከፊቱ ውሸት የማይመጣበት ኃያል የሆነ መጽሐፍ ቢኖር እሺ እጃችን ላይ ያለ ቁርአን ነው። ከዛ ውጪስ ኦኬ ምኑም የማይታወቅ መጽሐፍቶች ናቸው እነዚህ ወገኖቻችን መጽሐፍ ቅዱስ ብለው እንግዲህ በስም የሚደግፉት ማለት ነው። ከኋላውም ከፊቱም ውሸት የማይመጣበት ኃያል የሆነ መጽሐፍ ነው። በሱረቱል ቡሩጅ ምዕራፍ 85 ቁጥር 21 እና 22 ላይ ምን ይላል? በል ሁወ ቁርአኑን መጂድ አለ። ቁርአንሽ የከበረ መጽሐፍ ነው። ፊ ለውሒን መሕፉዝ የተጠበቀ ሰሌዳ ላይ ነው አለ። ቁርአን ምን ማለት ነው? ትርጉሙ ልንገረው። ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠውና ሊበርዘው የማይችል መጽሐፍ ነው። ምን ደጋሚ ላንብብ። ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠው ሊበርዘው የማይችል መጽሐፍ። ይህንን መጽሐፍ ነው ተበርዟል የምትለው? እሺ፣ ስለ ቁርአኒክ ፕሪዘርቬሽን ስናወራ ቁርአን ተጠብቋል ስንል በምን መልኩ ነው ጌታ አምላካችን ቁርአንን የጠበቀው? ጌታ አምላካችን ቁርአንን በሁለት መልኩ ጠብቆታል። የመጀመሪያው ኦን ማኑስክሪፕት ነው፣ በእደ ክታባት ላይ ጌታ አምላካችን ቁርአንን ጠበቀው። ሁለተኛ በኦራል ትራዲሽን በሂፍዝ ጌታ አምላካችን ቁርአኑን ቃሉን ጠብቆታል። ለምሳሌ ማኑስክሪፕት ላይ እኛ ብዙ ማኑስክሪፕት አለ ብሎ ዳዊት ሙሉነ ምን አለ? 25000 ማኑስክሪፕቶች አሉን ብሎ ተናገረ። 25000 ቁጥር ነው እንዴ ዳዊት? አንድ መጽሐፍ ላሳይ። ዘ ሂስትሪ ኦፍ ዘ ቁርአን ዘ ቁርአኒክ ቴክስት ባይ ሙሐመድ ሙስጠፋ አልአዘሚ ገጽ ስንት ላይ? 151 ላይ ኢን ማይ ኤስቲሜት በራሱ እንግዲህ ሙስጠፋ ሙሐመድ አልአዘሚ የሚባለው የቴክስቹዋል ክሪቲሲዝም የእንግዲህ ማኑስክሪፕቶች አጥኚ ነው። 250,000 የሚጠጉ ኮፒዎች ኦፍ ዲ ቁርአን ኢን ማኑስክሪፕት ፎርም ኮምፕሊት ኦር ፓርሻል ፍሮም ዘ ፈርስት ሴንቸሪ ኦፍ ሂጅራ ወደ 250,000 የቁርአን ማኑስክሪፕቶች አሉ ነው ያለው። እኛ 250,000 ማኑስክሪፕት ነው ያለን። አባይን ያላየ ምንጩ ምናምን እንደሚባለው 25,000 ማኑስክሪፕቶች አሉ ብሎ እንግዲህ ሲኩራራ አይተናል። 250,000 የያዝነው እኛ ራሱ እንዳንተ ተናገርን። ይሄን ሁላ ማኑስክሪፕት ይዘን ከነሱ መካከል እንግዲህ ፈርስት ሴንቸሪ ላይ የተጻፈው ብርሚንጋም ኮዴክስ 645 ላይ የተጻፈ ነው። ከነሱ መካከል አሁንም ኮዴክስ መሽሀድ አንደኛ ሂጅራ ላይ የተጻፈ ነው። ሌሎችም የዛሬ ወር ጋይስ ከአንድ ወር በፊት ሳዑዲ አረቢያ ሄደን በአይነ ስጋችን ያየነው በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ አንስተን መተናል። እንደምትመለከቱት ቁርአን በአጥንቶች ላይ ይሄንን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው። ኦኬ ያረጋገጥነው ነገር ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱን ቢስሚላሂር ረህማኒር ረሂም ብሎ የሚናገር የተጠበቀ መጽሐፍ ነው። ቁርአን ተጠብቋል ብሎ ሳላ ሲናገር ሰምቶ ሳይሆን በአይነ ስጋው ሄዶ አይቶ ያረጋገጠው ነው። አንተ የሰማኸውን ነው የምታወራው፣ እኔ በአይኔ ያየሁትን ነው የማወራው። አይታል ራሳችን ሄደን ያረጋገጥ ነው። በተለያዩ ኤንሸንት በሆኑ በነገራችን ላይ ለሚሾው ሳምቲንግ እንግዲህ አንድ ነገር ላሳያችሁ ጋይስ። ኦኬ እንግዲህ በዚህ ሰነድ ላይ እጅግ በጣም ብዙ ኤንሸንት የሆኑ ማኑስክሪፕቶችን እናገኛለን። ቁርአን የተላለፈበት ማቴሪያሎች ብትመለከቱ እያንዳንዱ ነው ተመልከቱ። እነዚህ አስቀድሞ በመልኩ እንደመጣ እነዚህ ማኑስክሪፕቶች ያው ምስክር ናቸው። ተመልከቱ። አንድ ጊዜ ቦታው እንዳሳያችሁ ተመልከቱ። ማኑስክሪፕቶችን እኛ በአይነ ስጋችን ያረጋገጥነው ነው የምናወራው። ወገናችን ግን ያለ ማስረጃ ነው የሚያወራው። እያንዳንዱ ምንድናቸው? አስቀድሞ ቁርአን ሲጻፍባቸው የነበሩ ማቴሪያሎች ናቸው። ይሄንን ይዘን ነው የምናወራው። ይሄን ማስረጃ ይዘን ነው የምናወራው። ይሄንን ዶክመንት ይዘን ነው የምናወራው። ምን ይዘን ነው የምታወራው አንተ? ዳህና ነገር አቅርበሃል። ኦኬ መጽሐፍ ቅዱስ አልተበረዘም ብለህ አንድ ዳህና ነገር የሚያሳምን ነገር አቅርበሃል። ይሄን ሁላ ሰነድ ኦኬ፣ ይሄንን ማኑስክሪፕቶች፣ ይሄን ሁላ ንብረት ይዘን ነው እኛ የምናወራው። እንዳንተ በግምት ነው። መልከቱ አጥንት ላይ የተጻፉ እነዚህን ነው እኛ ቁርአን የምንለው አስቀድሞ የነበሩት። ተመልከቱ፣ ሀብት ንብረት ተመልከቱ። ወይስ ብሎም በድንጋዮች ላይ የሚጻፍ ጌታ አምላካችን ከጥንቱም ጠብቆ ያመጣ እነዚህን ነው ቁርአን የምንለው። ተመልከቱ ጌታ አምላካችን እንዴት እንደጠበቀው
ተመልከቱ ጋይስ፣ ይሄ ሁላ ንብረት ነው ያለን በነገራችን ወገናችን። ይሄ መጽሐፍ በዓለም ላይ በዚህ ደረጃ ተጠብቆ ከጥንቱም የመጣ አንድ መጽሐፍ ብትፈልግ አታገኝም። እሱ ብቻ እኮ አይደለም የሚገርመው ጋይስ፣ ቁርአን በሰዎች ልብ ውስጥ የተሐፈዘ እኛ ማኑስክሪፕት ዲፔንድ ማንሆንበት ሰከንድ ማቴሪያል ነው። ምክንያቱም ጌታ አምላካችን ቁርአንን ያወረደው በቃል ነው። ሲልሲለቱል አሳኒድ ቁርአን አልከሪም የቅዱስ ቁርአን ሲልሲላ ሰነዶች ረቡል ዒዛ ጀለ ጀላሉ ጌታ አምላካችን እሺ ለማን ሰጠው? ለጅብሪል አለይሂ ሰላም አስቀረው። ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም፣ ከዛስ ነቢዩ ሰለላሁ ዐለይሂ ወሰለም ለኡበይ ብን ከዕብ፣ ከዛስ ለኢብኑ መስዑድ፣ ከዛስ ለዓሊ ብን አቢ ጣሊብ፣ ከዛስ ለዑስማን ብን አፋን፣ ከዛስ ለዘይድ ብን ሳቢት። ይሄ ትውልድ ደግሞ ለሁለተኛው ክፍለ ዘመን ያስተላልፋል። አብደላህ ብን ሐቢብ የሚባል ዘይድ ብን ሐቢሽ የሚባል ሳሂቡል ቂራአ፣ አሲም ብን አቢ ነጁል አልኩፋ፣ ሳሂቡ ሪዋያ ሐፍስ ብን ሱለይማን፣ ከዛ እያለ ቁርአን ወደ 21ኛው ክፍለ ዘመን ቃል በቃል የተላለፈ ነው። የፈለገ ማኑስክሪፕት ቢበላሽ፣ ማኑስክሪፕት ባይኖረን፣ ኦኬ ማኑስክሪፕት ቢጠፋ፣ ይሄ ቁርአን ቢሰወር እኛ በቃል እንመልሳለን። በነገራችን ላይ የቃል ትውፊት አለን፣ ኦራል ትራዲሽን አለን። ይህን ሁላ ሀብት ይዘን ነው ቁርአን ተጠብቋል የምልህ እንጂ እኔ በግምት ቁርአን ተጠብቋል እያልኩ አይደለም። ኦራል ትራዲሽን አንዱ ሼክ አንደኛውን ሲያስቀራ ቃል በቃል ወደ እኛ ክፍለ ዘመን አስተላልፏል። ሰዓት ወንድማችን ሳላ ቴንክ ዩ ፎር ፕሬዘንቴሽን። ዲያቆንዬ ዲያቆን ዳዊት መቀጠል ትችላለህ። ሰዓቱን ኦኬ። እሺ እንግዲህ ዲቤቱን ስንጀምር ያልኩት ምንድነው፣ ዛሬ ዲቤት የምናደርገው መጽሐፍ ቅዱስ ነው የተበረዘው ወይ ቁርአን ነው የተበረዘው ብለን ነበረ። መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም ያደረግነው ነገር ተነስተን ነው ብለን ነበረ። መጽሐፍ ቅዱስ ክሌም የሚያደርገው ምንድነው? ክርስቶስ አምላክ ነው የሚል ክሌም አለው። ያ ጥቅስ እንደተበረዘ ሳላ ማሳየት ስላልቻለ ወደ ስድብ እየተቀየረ ነው። አይ ዶንት ብሌም ሂም፣ ምክንያቱም ዲፌንድ የሚደረግ ነገር አይደለም። ሶ ዘ አዘር ያለው ነገር ምንድነው? ቴክስቹዋል ቬሪየንትስ ማሳየት ነው። ይሄ ቃላት ተቀይሯል ማለት ነው። ባይ ዘ ዌይ ይሄ ዛሬ እኔ የዳዊት ክርክር አይደለም። ይሄ from early church fathers textual variants is not a problem ብለው ነበር። ለምሳሌ አውግስቲን ኮንትራፋስተም ላይ if we are perplexed by any contradiction in the scripture መጽሐፍ ቅዱስ ላይ contradiction አለ ብንል it's not allowed to say the author of this book is mistaken። ከመጽሐፉ አይደለም ችግሩ፣ by either the manuscript is faulty ማኑስክሪፕቱ ራሱ ሊሳሳት ይችላል or the translation is wrong ወይ ሲተረጎም ሊሳሳት ይችላል or you've not understood it። አውግስቲን ይህንን የሚለው መጽሐፍ ቅዱስ ይዞ ነው። so textual variants it's not a problem ለክርስቲያኖች፣ ምክንያቱም ከሰማይ ወረደ አንልም። that's not what we say but you say ከሰማይ ወረደ ነው የምትለው። that's your claim. by the way notice ሳና ፓላምሲስትን ምንም አልነካውም፣ አምኖታል መሰለኝ ያው ሌላ ቁርአን እንዳለ። ዊርድ አርጊመንት ደግሞ quality of manuscripts as authenticity አምጥቷል። የእናንተ ብራና ተቆራርጧል ብሏል። ወረቀት እንደ ሰከንድ ሴንቸሪ ባይዘው በጣም ፈርስት ሴንቸሪ በጣም አዲስ ነገር ነበረ። ለዛ ነው የሚቃጠለው። ክርስቲያኖች እየተቃጠሉ መጽሐፍ ቅዱስ እየተቃጠለ አሁንም መጽሐፍ ቅዱስ ሰርቫይቭ አድርጓል። በመጀመሪያ ጊዜ በታሪክ ግን የራሳቸውን መጽሐፍ አቃጥለው ከዛ በኋላ ግን አንድ ቁርአን አለ አንድ ቁርአንም አለ ቢል እርስ በራሳቸው እንግዲህ እንደሚጋጭ ከሳና ፓላምሲስት አይተናል ማለት ነው። ይህ ብቻ አይደለም፣ ሁላችሁም ልብ ብላችሁ ከዚህ በኋላ እንድታስተውሉ የምፈልገው ነገር አለ። the rest of the debate ማለት ነው። የሳላ ሜቶዶሎጂ ዝም ብላችሁ ኖት ጻፉ። መጽሐፍ ቅዱስ ተበርዟል ሲል ኢንቮክ የሚያደርገው ዌስተርን እንትን ነው፣ ስኮለርሺፕ ነው። የፈረንጆችን ስም ይደረድራል ማለት ነው። መትሲንገር ባርትመን ምናምን ፈረንጆች በቃ ከተደረደሩ እውነት ነው ማለት ነው። በቃ ሴኩላር ሆነ ማለት ነው። እሱን ባይ ዘ ወይ በኋላ በደንብ እንሄድበታለን። የቁርአን ነው ምን ይላል? reports of Muhammad said and did were not reliable until 7th century reports but later fabrication። ስለዚህ መሐመድ የተናገረው ነገር በሙሉ ሰባተኛው ክፍለ ዘመን በኋላ ሳይሆን በኋላ የመጣ ኢንቬንሽን ነው ይላል። እሱ ብቻ አይደለም። ጆን ዋን ስፓሮ በጣም የሚታወቅ ክላሲካል ወርክ ነው። he said the same thing ቁርአኑ ሰባተኛ ክፍለ ዘመን ሳይሆን ክሪስታላይዝ ያደረገው ምናልባት 8 ወይ 9ኛው ክፍለ ዘመን ነው ብሎ አርጊው ያደርጋል። ኦኬ ይሄ ብቻ አይደለም። በጣም ይገርመኝ ሩካያ ካህን
ምን ትላለች? የሐፍሳ ማኑስክሪፕት ኦልሶ የተቃጠለው ማለት ነው። የማታውቁት ከሆነ ሐፍሳ ማኑስክሪፕት ማለት ለኡትማኒክ ትራዲሽን ቤዝ ቴክስት ነበረ። እሱን እያማሰከረ ነው ኡትማኒክ ትራዲሽን እንትን የተባለው። ሩቃያ ምን ብላ አርጊው ታደርጋለች? እሷ ኤዲቶሪያል ፕሮሰስ ነበራት፣ ኤዲት አድርጓለች ቁርአኑን ብላ አርጊው አድርጋለች። ይህ እንግዲህ ዌስተርን ስኮላርሺፕ አክቹዋል ቴክስቹዋል ክሪቲሲዝም የምናደርግ ከሆነ የምናገኘው ነገር ነው። ግን ሳላ ደዝ ዲስ ትሪክ ዩ ሲ መጽሐፍ ቅዱስን አዋቂ ነኝ ስኮላርሺፑ ምን ይላል እንዴ መጽሐፍ እናንብብ ይባልና ኮምፕሊትሊ ሚስኮቲንግ ሚስሬፕሬዘንቲንግ ደ ስኮላርሺፕ ፕሬዘንት ያደርጋል። ቁርአኑን ግን እንትን ለማሳየት የራሱ ትራዲሽን ላይ ነው ቁጭ የሚለው። አንድ ዌስተርን ስኮላርሺፕ አንድ ፈረንጅ ቁርአን እንደሚሉት ወይም ሙስሊሞች እንደሚሉት ቁርአን አልተበረዘም የሚል አንድ ሰው አይገኝም። አንድ ሰው ማይ ቻሌንጅ ቱ ሳላ ኢዝ አንድ ሰው ልክ ቁርአን እንደሚለው አንድ ፈረንጅ ይጥቀስልኝ። አንድ ብቻ ነው የምፈልገው፣ ሌላ አይደለም። ክርስቲያኖች ግን እንደምንለው ቴክስቹዋል ቬሪየንስ እንዳለ ግን መሰረታዊ የሆኑት ሐሳቦች እንዳልተበረዙ ብዙ ዌስተርን ስኮላርስ መስክረዋል። ለምሳሌ ባርት ኤርመን አንደኛ ቆሮንቶስ ምዕራፍ 15 ላይ ስፔሲፊካሊ that passage ምን ይላል? This passage almost certainly contains a pre-Pauline confession or creed of some kind ይላል። ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ከሶስተኛው ቀን ከሙታን ተለይቶ ተነሳ። ወስብሐት ለእግዚአብሔር። እሺ ኦሪጂናል ቡክ የለም የሚል አርጊመንት አንስቷል። this is laughable by the way, like this is laughable። ሰዓቱ ሄዶ ነው ወይስ እንዴት ነው? ኦኬ again ኦሪጂናል ቴክስቱ ወይም ቦክረ መጽሐፍ የሚባሉት ለአውተንቲሲቲ ያስፈልጋል ከተባለ አልቡኻሪ 4986 ዛይድ ሲናገር ምን ይላል? I started locating the Quranic material, collecting it from parchments, riga, shoulder blade atkaf, leaf stalks and date palms ይላል, and from memories of men who knew it by heart ይላል። ኦኬ ፓርችመንቶቹ ዛሬ ያሉ ኢኒሺያሊ የተጻፉት ማለት ነው በእጃችን ላይ ያሉ የሉ። በቦን ላይ የተጻፈው አለ የለም። በፓምስ ላይ የተጻፈው አለ የለም። ኦሪጂናል ቴክስት ለክራይቴሪያ ከሆነ እያንዳንድ የተጻፉበት እነዚህ ፓርችመንቶች ምናምን የተባሉት የሉ። ኦኬ ኢኒሺያል ኡትማኒክ ኮዴክስ አለ ኢኒሺያል ዋን። ሌላው ይቀር፣ የተቃጠለው በርኔ የተደረገው የተከራከራችሁበት እሱ በሙሉ ይቀርና ኢኒሺያል ኡትማኒክ ፔሪድ አለ የለም፣ አንድም የለም። So this is a bizarre argument. Okay, ሰዓት ስለሌለኝ አንድ ማንሳት የምፈልገውን ነገር በደንብ ልሂድበት። ሱራ 279 ላይ መጽሐፍ ቅዱስ ተበርዟል አለ። ሱራ 279 ላይ እነዚህ መጽሐፍን በእጆቻቸው ስለሚጽፉ ከዚህ በርሱ ጥቂት ዋጋን ሊገዙበት ብለው የሚል ጥቅሱ ማለት ነው። እንግዲህ በእጃቸው ይበርዙታል ይላል። ይህንን እንደ ማስረጃ አምጥቶ ቁርአን ይሄው መጽሐፍ ቅዱስ ተበርዟል ይላል። He does not know the literature, he does not know his own tradition. Classic tafsir reading ብናነብ ለምሳሌ ኢብን ካቲር ከኢብን አባስ የነበረውን ዲስክራይብ ሲያደርግ ምን ይላል? The people of the book ይላል altered the book፣ ቅድመ ተከተሉን ልብ በሉ፣ altered the book of Allah and wrote book with their own hands ይላል። መጀመሪያ ቀይረውት ከዛ በኋላ ጻፉ ይላል። ይህንን ታሪክ ስናነብ በጂውሽ ትራዲሽን አንድ ነገር ነበረ። ምን ይደረጋል? ኦራል ትራዲሽን አለን ስለሚሉ ቶራው እያለ in parallel to the ቶራ ሌላ መጽሐፍ ይጽፋሉ ማለት ነው እንጂ መጽሐፉን አክቹዋል ቴክስቱን እየቀየሩት አይደለም። የዚህ ማስረጃ ለምሳሌ ሚስና የሚለው መጽሐፍ በ3ኛው ክፍለ ዘመን የተጻፈ in parallel to the ቶራ ሌላ መጽሐፍ ጽፏል። ይሄንን ክሪቲሳይዝ እያደረገ ነው እንጂ መጽሐፉ አክቹዋሊ ተቀይሯል እያሉ አይደለም። ጀሩሳሌም ታልሙድ ራሱ ሌላ የተጻፈ መጽሐፍ ነው። ባቢሎኒያን ታልሙድ ራሱ ሌላ የተጻፈ ባቢሎኒያን ታልሙድ በ7ኛው ክፍለ ዘመን ሴም ታይም አኮርዲንግሊ ቁርአን ተጻፈ በሚባልበት ዘመን የተጻፈ ነው። ሶ መጽሐፉ ራሱ ተቀየረ ሳይሆን የሚያሰኘው በዛ ጊዜ የነበረው ጂውሽ ካስተም in parallel to the ቁርአን ማነው ቶራ ሌላ መጽሐፍ ጽፏል ነው። ይህንን ሀሳብ ካሜላ አደንግ in her academic study Muslim writers on Judaism and the Hebrew Bible በሚለው ላይ ስተዲ አድርጋ the first 9 ሰዎች ስለ ታፍሲር የጻፉትን አንብባ the first 7 ሙሉ በሙሉ መጽሐፍ ቅዱስ ቃሉ ተቀየረ ብለው አያምኑም። ኦራሊ ነው እንጂ የቀየሩት ብላ ነው አርጊው የምታደርገው። ኦራሊ እንጂ መጽሐፉ ግን ተቀየረ ብላ አታምንም። ይሄ ብቻ አይደለም፣ በምርምሯ የምታሳየው ለመጀመሪያ ጊዜ ጽንሰ ሐሳቡ መጽሐፉ ራሱ ተበርዟል የሚለው ጽንሰ ሐሳቡ በኢብን ሐዚም በ11ኛው ክፍለ ዘመን ነው የመጣው። በ11ኛው ክፍለ ዘመን
ከዛ በፊት ይሄ ሐሳብ አይታወቅም። ከታወቀ ያሳየን። by the way it doesn't make sense this whole argument it doesn't make sense ምክንያቱም መጽሐፉ ተበርዟል ብንለው የታለ كذبوك فقل ربكم ذو رحمة واسعة ولا يرد بأسه عن እኛ ማኑስክሪፕት ባይኖረን ምንም ነገር ባይኖር ምንድነው የምናደርገው መሰላችሁ ጋይስ? ኦኬ ትላልቅ ሰዎችን ሳናስቸግር ህፃናት ብቻ እንዲያነቡ በማድረግ ቁርአንን ከመጀመሪያው እስከ መጨረሻው መጻፍ እንችላለን። ቁርአን የተያዘው የተሸመደደው በሰዎች ልብ ውስጥ እንጂ የሆነ አንድ ማኑስክሪፕት ላይ አይደለም። ወደ መጽሐፍ ቅዱስ ስንመለስ ምንድነው እያወራን ያለነው? መጀመሪያ ከሁሉ ቀድሞ ይሄ መጽሐፍ ሙሩ ማን የጻፈው? የጻፈው ሰው ይታወቃል ወይ? የተበረዘ መጽሐፍ መሆኑ እኮ አይደለም ጋይስ፣ የተበረዘ መጽሐፍ መሆኑ አይደለም። ሲጀመር ማን እንደጻፈው እንኳን የማይታወቅ መጽሐፍ እንደሆነ ለሚሾው አንድ ነገር ላሳያችሁ። በጣም ብዙ ስኮሮች ይናገራሉ። ለምሳሌ ቴዎሎጂካል ፋውንዴሽን በተሰኘው መጽሐፍ ላይ ኦሪትን ማን እንደጻፈው ምንም የምናውቀው ነገር የለም ይላል። ዘ ኮምፖዚሽን ኦፍ ዘ ፔንታተክ በተሰኘው መጽሐፍ ቻፕተር 1 ላይ ማን እንደጻፈው አናውቅም ይላል። ዘ ኦሪጂን ካራክተር ኦፍ ዘ ባይብል በተሰኘው መጽሐፍ ገጽ 48 ላይ መጽሐፍ ቅዱስን ማን እንደጻፈው አናውቅም ይላል። ኢንትሮዲዩሲንግ ዘ ኦልድ ቴስታመንት ሂስቶሪካል ማን እንደጻፈው አናውቅም ይላሉ። እንዲሁ ደግሞ አን ኢንትሮዳክሽን ቱ ዘ ኒው ቴስታመንት በተሰኘው መጽሐፍ ላይ እኛ አዲስ ኪዳንን ማን እንደጻፈው ምንም የምናውቀው ታሪክ የለም ብለው ራሳቸው ስኮላሮች ይናገራሉ። በሌላም ቦታ ዘ ኦልድ ቴስታመንት ቴዎሎጂ ኤንድ ሂስትሪ በተሰኘው መጽሐፉ ሁ ሮት ዘ ኦልድ ቴስታመንት ብሉይ ኪዳን ማን የጻፈው ተብሎ ሲጠየቅ አረኛ ማን እንደጻፈው ጭራሽ ምንም የምናውቀው ነገር የለም ብሎ ይመልሳል። ማንነቱ የጻፈው እንኳን ማይታወቅ ማን እንደጻፈው ኦኬ አይሁዳዊ ይሁን ግሪካዊ ይሁን ኢትዮጵያዊ ይሁን ጀርመናዊ ይሁን ጤነኛ ይሁን ሌላ ነገር ይሁን ኦኬ የአምላክ ሰው ይሁን ምንም የሚታወቅ ነገር ያሌለ ማን እንደጻፈው ማይታወቅ መጽሐፍ አልተበረዘም ስትል ትንሽ እንኳን አታፍርም ወይ? ራሳቸው ደግሞ አንድ የሚገርም ነገር ላሳያቸው። ይሄ እንግዲህ ወገናችን ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው መጽሐፍ በዚህ መጽሐፍ ማለት ነው የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ከዚህ በደንብ ስለሚታይ ከዚህ ላይ ሃርድ ኮፒውም ስላለኝ ማለት ነው በዚህ መጽሐፍ ላይ ምን ብሎ ይናገራሉ? ገጽ 34 ላይ መጽሐፈ መሳፍንትም ማን እንደጻፈው እኛ አናቅም ይላል። እሺ ይሄኛው መጽሐፉ በሃርድ ኮፒ ይሄኛው ማለት ነው። ኦኬ በሌላ ቦታ ደግሞ ገጽ 171 ላይ የኢዮብ መጽሐፍን ማን እንደጻፈው የምናውቀው ነገር የለም ይላሉ። እሺ ገጽ 150 ላይ መጽሐፍ አስቴርን መጽሐፉን የጻፈው ማን እንደሆነ አይታወቅም። ማን የጻፈው? ቶሎሳ ነው? አበበ ነው? ከበደ ነው? ማን የጻፈው? አታውቅም። እሺ ገጽ 73 ላይ ሰቆቆ ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም ይላል። ማን እንደጻፈው የማይታወቅ መጽሐፍ። ዜና በነገራችን ላይ መጽሐፉ ክፉኛ ተበርዟል፣ በጣም ተበርዟል። መጽሐፍ ባይበረዝ ራሱ አልተበረዘም ብንል ገራንት ብናደርገው ጸሐፊው አለመታወቁ ብቻ መበረዙን ያሳያል። ግን ክፉኛ ተበርዟል። በነገራችን ላይ መበረዝ ብቻ የሚለው ቃል አይገልጸውም። ዜና መዋዕል እንግዲህ ይሄን የምትናገረው ቤተክርስቲያን ናት። በዚህ መጽሐፏ ላይ ቤተክርስቲያን ምን ትላለች? ዜና መዋዕልን ማን እንደጻፈው አረኔ ራሴ አላውቅም ትላለች። ከየት ነው የማመጣው? እሺ ገጽ 136 ላይ መጽሐፈ ነገሥትን ጸሐፊው ይላል። አማርኛውን አንብቡ። ጸሐፊው ማን እንደሆነ ግን አልታወቀም። ጸሐፊው ማን እንደሆነ ጭራሽ የምናውቀው ነገር የለም ይላል። አለቀ። ብሉይ ኪዳን መጽሐፍቶች አልቀዋል። ገጽ 78 ላይ ምን ይላል? የሳሙኤል መጽሐፍ ማን እንደጻፋቸው አልተገለጠም። ምን የሚታወቅ ነገር የለም። ማን የጻፈው? እዚህ ውስጥ ያለው ነገር ቁርአን እዚህ ጋር አድርገው ማን የጻፈው? ቤተክርስቲያን አላውቅም ነው የምትለው። ማን እንደጻፈው የማውቀው ታሪክ የለም ነው የምትለው። እሺ ጸሐፊው እንኳን ማን እንደሆነ የማይታወቅ የሙሴ መጽሐፍቶችንም ቢሆን ማን እንደጻፋቸው የማይታወቁ መጽሐፍቶችን ይዘህ እያወራህ ነው። ኦኬ ወደ ቁርአን ስንመለስ ግን አንድ በጣም የሚያስቅ ነገር ተናግሯል። ኦኬ ፈርስት ሴንቸሪ ላይ ያለ ቁርአኒክ ማኑስክሪፕት የላችሁም አለ። ቁርአኒክ ማኑስክሪፕት የድሮ ማኑስክሪፕቶች ፈርስት ሴንቸሪ ላይ የነበረ የለም አለ። ይሄ መጽሐፍ ምንድነው? የቁርአንን ታሪክ አለማጥናትህን አለማወቅህን ምን የሚያደርግ ነው?
የሚያሳብቅ ነው እንጂ ብታጠና ኖሮማ ብታጠና አንደኛ ሂጅራ ላይ ከተጻፉት ቁርአኖች መካከል አንዱ የቢርሚንጋም ማኑስክሪፕትን ታጠና ነበረ። ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል ነው። ሌላኛው ደግሞ ምንድነው ኮዴክስ ሰናዓ ሊሆን ይችላል። ሰናዓ ላይ በነገራችን ላይ እናወራ። ሌላኛው ኮዴክስ መሽሀድ ነው። ተዘጋጅ። በነገራችን ላይ ኮዴክስ ሰናዓ ላይ ስታወራ ሪከርድ ተይዞብሃል። ኦኬ፣ ባለፈው ቤትን ከፍተህ ስታወራ እሱ ላይ ታወራለህ ድጋሚ። ኮዴክስ መሽሀድ ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል የሆነ ቁርአን ነው። እሺ፣ ሰናዓ የሚባሉት ወደ 970 ማኑስክሪፕቶች ናቸው። ኦኬ፣ ሌሎችን ቁርአን ብንመለከት እኛ ከምናነበው ቃል በቃል የሚመሳሰሉ እነዚህ ፈርስት ሴንቸሪ ሂጅራ፣ በነገራችን ላይ ላሳየው ሌት ፈርስት ሴንቸሪ ኢርሊ ሰከንድ ሴንቸሪ የተጻፉ እንግዲህ እነዚህን ቁርአኖች ማኑስክሪፕቶች እናገኛለን። ሲጨንቀው ወገናችን ሩቅያ ካህን የምትባል ሴትዮ እንዲህ አለች አለ። ሩቅያ ካህን ትባላለች እንደዚህ ብላ ተናገረች ብሎ ተናገረ። ምንም ያሳየው ነገር የለም። ሰዎች እንዲህ ብሎ መናገራቸው አይደለም ዋናው ነገር። ቁርአን መጠበቁን ፕሩቭ ማድረግ እንችላለን ወይ ስንል ፕሩቭ እናደርጋለን። መጽሐፍ ቅዱስ መበረዙን ደግሞ በደንብ እናሳያለን። ይህን ይመስላል። ዳን አርጊመንት እንደምታመጣ ተስፋ አደርጋለሁ ዳዊት። እሺ ዳዊት መቀጠል ትችላለህ። መልካም እንግዲህ ዲቤቱን ሲጀምር የዛሬው ርዕሱ መጽሐፍ ቅዱስ ተበርዟል ወይ ቁርአን ተበርዟል ነው። መጽሐፍ ቅዱስ አልተበረዘም የምንልበት ምክንያት ለምንድነው? ጽንሰ ሀሳቡ ክርስቶስ አምላክ ነው የሚል ነው። ያንን ጥቅሶች እንደተበረዙ አንድ ማስረጃ ማሳየት አልቻለም። he just gave up on it by the way ሌላ ሬትሪክ ውስጥ ገብቷል ማለት ነው። ቁርአን ግን እንደተበረዘ አንድ ቃል ከተቀየረ እናያለን ብያለሁ። ሰናማ ፓለምሲስት ላይ ምንም ነገር ማለት አልቻለም። he can't defend it. okay by the way methodological-ን keep in mind ብያለሁ። keep in mind method ምን እንደሚያደርግ መጽሐፍ ቅዱስ ጋር ሲመጣ የፈረንጆች ማአት ይደረድራል። ቁርአን ትክክል እንደሆነ ታውቃለህ ሲል because Islam said so ነው እንግዲህ አርጊመንቱ because Islam said so። እንደዚህ አይነትማ ክርክር እኮ እኛም እኮ እንዳይር እኮ ቁርአን እንደው ቢጠፋ እኛ በቃላችን ልንይዝ ነበር። you can say that but that's not textual criticism አይደለ? አንዴ ትንሽ ገፋ ተደርጎ ቻሌንጅ ሲቀርብ ቁርአን ዲፌንድ ሊደረግ አይችልም። ምክንያቱም እንዳልኩት አንደኛ ነገር በኡስማኒክ ፒሪየድ ምንም አይነት ማኑስክሪፕት የለም። ባይ ዘ ወይ there's none አሁን ካነሳው just I guess I'll bring it up በርሚንግሃም ቁርአን ማኑስክሪፕት አለን ይላሉ። በርሚንግሃም ግን በደንብ ኦቨር ኤንድ ኦቨር ፔሊዮግራፊ ተደርጎ ተጠንቶ ምንድነው የፓርችመንቱ ዴት early ነው ሲያዩት ግን ፔሊዮግራፊ ስተዲ ሲያደርጉ ግን multiple sources ሙስጣፋ ሳውዲ based reviewers have said ይሄ later on matured የሆነ ቴክስት ነው ተብሎ አርጊመንት አለ። የኢንኩ ዴት እና የፓርችመንቱ ዴት አንድ አይደለም ነው። ኦኬ ተመልሻለሁ መሰለኝ። ባይ ዘ ዌይ ሌላ እንደዚሁ ክሌም የሚደረገው ቶፕ ካፒ ማኑስክሪፕት ነው። the funny thing is ቶፕ ካፒ ማኑስክሪፕት አሁን ቅድም እንግዲህ ሳላቆጠር ይወዳል ይሄ ከዚህ ጋር ይጋጫል ይሄ ከዚህ ጋር ይጋጫል ይላል እንጂ ቶፕ ካፒ ማኑስክሪፕት ከሌላ ቁርአን ጋር ሁለቱ ማኑስክሪፕት ሲታዩ ከ2483 በላይ ልዩነት ተገኝቷል። ስለ ልዩነት ካወራን ማለት ነው if we were talking about ልዩነት by the way this is not the Sana palimpsest. I'm not talking about the Sana palimpsest. I'm talking about the top copy manuscript ማለት ነው። እሺ እንቀጥል። he seems to place a lot of emphasis ስለ authorship ማን እንደጻፈው አይታወቅም እነዚህ መጽሐፍ ከየት መጡ ይላል ማለት ነው። ኦኬ the same standard ቁርአን ላይ እናስቀምጥ ማለት ነው። the same standard because ቁርአን ማን ነው because Islam said so የሚለው አርጊመንት ስለማይሰራ textual criticism ስናደርግ initially መሐመድ እንግዲህ ሪቪልድ ሆነልኝ ያለ ነው። I'll guarantee that okay ከዛ his companions መተው እንደጻፉት ነው የሚናገረው። outside of some parts ሳይድ እዚህ ጋር ጽፏል ከዚህ እዚህ ጋር ጽፏል የሚል አንዳንድ ስፖራዲክ የሆኑ ቦታዎች አሉ። ስፔሲፊክሊ ግን እያንዳንድ ቨርሱ ማን ነው የጻፈው according to your standard ነው። እኔ by the way authorship is not a standard for authenticity. It's never been. ታሪክ ብታጠናም an early eastern tradition አንድ ሰው በአውተንቲሲቲ ማን ጻፈው አይደለም ጥያቄው ተቀባይነት አለው የሚያሰኘው ማለት ነው። ማን ጻፈው የሚለው በኋላ የመጣ አይዲያ ነው እንጂ በዛ ጊዜ that was not the standard by the way. ይሄ እንግዲህ የሳላ አርጊመንቶች ናቸው እንጂ nobody really argues this. By the way in textual criticism የራሴ ሪሰርች ነው ነገር ግን ምንጭ ጠቅሻለሁ እዛው ስር ታገኘዋለህ ባይዘ እዛው
በሙሉ እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እነዚህን ማለት ነው አይደል? እነዚህን ማለት ነው አስቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙግተኝ። እሺ ኮት ሳረጋቸው እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፉ በጀርመን አንዴ ይሄ ምን from just these problems ተርጉምልኝ፣ ቃል በቃል ተርጉምልኝ። ዳዊቴ ሳላህ ዘይን የመጽሐፍት ተርጓሚ አይደለም። ካረክልኝ ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊቴ። ለጊዜው ርዕሳችን ምን መሰለህ? የመጽሐፍ ትርጉም እየሰራን አይደለም። ምን መሰለህ? የመጽሐፍ ትርጉም እየሰራን አይደለም። አረብኛ ትርጉም እያልከኝ እኔ አረብኛ አልችልም። ቋንቋ አይደለም ማለት ነው። ለምንድን ያበድከው? የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያውቅ ኦኬ። ሳላ በኔ ላይ አታውራ። በኔ ላይ ወደፊት የትርጉም ስራ እሰራለሁ። አንዴ አይ ነው ሳላ ይሄንን ማድረግ አትችልም። ዳዊት ምን እናደርጋለን መሰለህ? አንዴ ቆይ አንድ ጊዜ ወደፊት አብረን እየመለስኩ አትይዝም። የምትይዝበት ጊዜ የለም። እያወራን ነው። የኔ ሰዓቱ እኮ ይሄ ነው። ምንድነው የሚለው መሰላችሁ ወገናችን? ጥያቄ ጽፈው የትርጉሙን ስራ እንስራ አለ። አንዴ የትርጉም ስራ እንስራ። ወደፊት ከአንተ ጋር የትርጉም ስራ እሰራለሁ። ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ ፌር የሆነ ነገር ዳና ደንግጧል። የትም ሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራት አትችሉም። ሰዓቱን ከያዝኩ ሁለታችሁ ሚታሉና እኔ ነኝ የማወራው። ሰዓቱን ሳራ ሁለታችሁም አታወሩ። ደቂቃ ሲይዘህ አንተ የገባኸው ፌር የሆነ ነገር ነው። ሰዓቱ የኔ ከሆነ እሱን መበጥበጥ አይችልም። የኔ ነው ሰዓቱ እኮ የኔ ነው። ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳወራ ህዝቡን ወይ እንደዚህ የሚበጣበጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም አልተርጉም አልከኝ። ዶን ፕሌጀራይዝ እንዳደረግ መጽሐፉን ግን በደንብ አድርጌ እንደገና ማሳየዋለሁ። ፉትኖት የሚባል ነገር ፎች ሲኖሩ ሁለቱን እንኳን አይመሳሰልም እያልክ ጽፍ። የጎርደን ፊ አርቲክልን አንብበዋል። እዛ ጋር የጠቀስኩት መጽሐፍ አለ። ፉትኖት ላይ ሄድና ቼክ አድርገው። እንግዲህ የሚያዳምጠው መልስ ልስጠው። እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬም ተስፋ አደርጋለሁ። እና የአዲስ ወደ መልሱ አንዴ ስለሱም ልንገርህ ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ ቴዎሎጂ ቴክስቹዋል ክሪቲሲዝም አርቲክሉ ስለምንድን ነው?